ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ካንሰር ያለባቸውን ህጻናት በመጠቀም በሚሊዮኖች የሚቆጠር ገንዘብ መሰብሰቡን የቢቢሲ ምርመራ አጋለጠ። አንድ ህጻን ልጅ ካሜራ ፊት ቆሟል። ፊቱ ገርጻ ብሎ ፀጉርም የለውም። እኔ 7 ዓመቴ ነው፣ ካንሰር አለብኝ ይላል። እባካችሁ ህይወቴን ታደጓት፣ እርዳታ አድርጉልኝ። ከላይ በምስሉ የሚታየው ካሊ መቅረጽ አልፈልግም ነበር ትላለች እናቱ አለይም። ፀጉሩን እንድትላጨው ሐሰተኛ የኦክስጅን መስጫ ቱቦና አፍንጫው ላይ እንድታደርግለትና ልደቱ እንደሆነ እንድታስመስል ፊልሙን የሚሰሩ ሰዎች ነግረዋታል። ካሜራ ላይ የሚለው ነገር በእንግሊዝኛው ቋንቋ ተጽፎ ተሰጥቷታል። እያለቀሰ እንደሆነ ለማስመሰል ተልጦ የተከተፈ ሽንኩርትና ሜንቶል ተሰጠው። የተደረገው ሁሉ የተቀነባበረ ቢሆንም ካሊ ግን የካንሰር በሽተኛ ነበር። በካሊ ስም የተዋጣው ገንዘብ $27,000 ገደማ እንደሆነም ቢቢሲ ደርሶበታል። ነገር ግን ለአሌን የተነገራት መዋጮ እንዳልተሳካ ነው። ምንም የደረሳት ገንዘብ የለም። ለፊልም ቀረጻው ብቻ $700 ተሰጣት። ከ1 ዓመት በኋላ ሞተ። የቢቢሲ የምርመራ ዘገባ እንደሚያሳየው በመላው ዓለም በሽተኛ ልጅ ያላቸው ቤተሰቦችን ተጠቅሞ ገንዘብ የሚያጭበረብሩ ሰዎች ብዙዎች ናቸው። በርካቶች ባለማወቅ እርዳታ እየሰበሰብን ነው ለሚሉ ሰዎች ገንዘባቸውን ሰጥተዋል። ከተሰበሰበው እርዳታ ጥቂት ገንዘብ ያገኙ አሊያም ቢሳቢስቲ ያላገኙ እንዲሁም የእርዳታ ማሰባሰብ ዘመቻ እየተደረገ እንዳለም የማያውቁ 15 ቤተሰቦችን አግኝተናል። ከእነዚህ መካከል 9 ቤተሰቦቹ በተመሳሳይ ኔትወርክ የተጨበረበሩ ሲሆኑ በስማቸው $4 ሚሊዮን ገደማ ቢሰበሰብም የደረሳቸው በጣም ጥቂት ነው። የዚህ ኔትወርክ ሚስጥር ያሾለከ የድርጅቱ ሰራተኛ እንደሚለው መልከ መልካምና ከ3 እስከ 9 ዓመት ያሉ ፀጉር የሌላቸው ህጻናትን እንደሚመርጡ ይናገራል። በዚህ ማጭበርበር ሂደት ቁልፍ የተባለ ካናዳ የሚኖር ኤርዝ ሃዳሪ የተባለ እስራኤላዊ እንዳለ ተረድተናል። ምርመራችን የጀመረው በአውሮፓውያን ጥቅምት 2023 ነው። አንድ የሚረብሽ የዩቲዩብ ማስታወቂያ ቀልባችንን ገዛው። ሞት አልፈልግም ትላለች አንዲት አሌክሳንድራ የምትባል ጋና ያለች ህጻን። ሕክምና የብዙ ገንዘብ ይጠይቃል። ለእሷ የተዋጣው ገንዘብ ወደ $700,000 ገደማ ይሆናል። ዩቲዩብ ላይ የተለያዩ ዓለማት የሚገኙ የበሽተኛ ህጻናት ቪዲዮዎች ተለጥፈዋል። ብዙዎች የሚያመሳስል ነገር አላቸው። በጥንቃቄ የተቀረጹ ናቸው። በርካታ ገንዘብ ተዋጥቶላቸዋል። የሚጠቀሙት ቋንቋ ስሜት ቀስቃሽና በፍጥነት እርዳታ እንዲያሰባስቡ የሚያደርግ ነው። ምርመራችን አጠናክረን ቀጠልን። ዘመቻዎቹ የሚከናወኑት ቻንስሊቲካቫ በተባለ ድርጅት አማካይነት ነው። ድርጅቱ በእስራኤልና በአሜሪካ የተመዘገበ ነው። ቪዲዮው ላይ የሚታዩት ህጻናት መለየት ከባድ ነበር። ጂኦሎኬሽን፣ ማህበራዊ ሚዲያና የፊት ገጽ መለያ ቴክኖሎጂ በመጠቀም ወላጆችን ለማግኘት ሞክረን። እነዚህ ወላጆች ከኮሎምቢያ እስከ ፊሊፒንስ የሚገኙ ናቸው። የእርዳታ ማሰባሰቢያው ድረገጽ በእርግጠኝነት ምን ያክል ገንዘብ እንደተዋጣ ያሳያል ወይም የሚለውን ለማወቅ በሁለት ድረገጾች ላይ አነስተኛ ገንዘብ ስናዋጣ ባወጣነው መጠን ሲጨምር አየነው። በፊሊፒንስ አላይን ታፓስ ልጇ ካሊል 7ኛ ዓመቱን ካከበረ በኋላ ክፉኛ እንደታመመ ነገረችን። ካንሰር እንደሆነ ባወቅን ጊዜ ሁሉም ነገር ጨለመብን ትላለች። እናት እንደምትለውም በምትኖርበት አካባቢ ያለው ሕክምና በቂ ባለመሆኑ የምታውቃቸውን ሰዎች ሁሉ ለእርዳታ ተማጽናለች። በሰው ያገኘችው አንድ ግለሰብ የካሊን ቪዲዮ እንድትልክለት ጠየቃት። ጉዳዩ ምልመላ መሆኑ የገባት ከዘገየ በኋላ ነው። በ2022 አንድ ከካናዳ የመጣ ግለሰብ ራሱን ኤርዥ ብሎ አስተዋወቃት። ለቀረጻ የሚሆን ገንዘብ ከሰጣት በኋላ ቪዲዮ ገንዘብ የሚያመጣ ከሆነ በየወሩ $1,500 ሊሰጣት ቃል ገባላት። ኤርዥ በአካባቢው በሚገኝ ሆስፒታል የካሊን ቪዲዮ ቀረጸ። ቀረጻው 12 ሰዓት አካባቢ እንደወሰደም አሌን ትናገራለች። ወራት ቢቆጠርም ቤተሰቡ ቪዲዮ የት ደረጃ እንደደረሰ ማወቅ አልቻለም።
ኤርዥ ለአሌን ቪዲዮውን ስኬታማ አይደለም ሲል መልእክት ላከላት። ነገር ግን የእርዳታ ዘመቻው እስከ አውሮፓውያኑ ህዳር 2024 ድረስ $27,000 ገደማ አሰባስቧል። የተዋጣለት ገንዘብ ባውቅ ኖሮ ምናልባትም ካሌ አሁንም በሕይወት ይኖር ነበር። እንዴት ይህ ነገር እኛ ላይ ሊያደርጉ እንደቻሉ አልገባኝም። ቻንስሌቲከቫ የተሰኘው ድርጅት በውስጥ ኤርዝ የሚባል ሰው ስም አልተጠቀሰም። ነገር ግን ሁለት ሌሎች የእርዳታ ማሰባሰቢያ ቪዲዮዎች ኦልስ ኦፍ ሆፕ በተሰኘ ድርጅት ነው የተዋወቁት። ድርጅቱ በካናዳ እና እስራኤል የተመዘገበ ነው። ምዝገባ እንደሚያሳዩት የድርጅቱ የካናዳ ዳይሬክተር ኤርዝ ሃዳር የተባለ ግለሰብ ነው። ኢንተርኔት ላይ የተለጠፉ የሰውየው ፎቶዎች በፊሊፒንስ ኒውዮርክ እና ማይማሚ የይሁዳውያን በዓል ሲያከብር ያሳያሉ። ፎቶውን ለአላይን ስናሳያት የተዋወቀችው ግለሰብ እሱ መሆኑን ነገረችን። በፊሊፒንስ ስለተካሄደው የእርዳታ ዘመቻ ሃዳሪን ብንጠይቀውም ምላሽ አልሰጠም። በኮሎምቢያ እና በዩክሬንም በተመሳሳይ የእርዳታ ጥሪ የሚያቀርቡ ቪዲዮዎች ተቀርጸዋል። በኮሎምቢያ የ8 ዓመቷና የካንሰር በሽተኛ ናት ኢዛቤል የተባለች ግለሰብ አባቷ ሰርጀሪ ካሪን ቀርባ አንድ ግለሰብ ሊረዳው እንደሚፈልግ ነገረችው። ሰውየው መጥቶ ሰርጂዮና ልጁን ጎብኝቶ ተመልሷል። ኤርዚን ፎቶ ለሰርጂዮ ሳናሳየው ኤርዚ መሆኑን አረጋግጦልናል። ያና ቪዲዮ እስከ ሚያዝያ 2024 $250,000 ማሰባሰብ ችሏል። ነገር ግን ላና ቃል የተገባለት ገንዘብ አልደረሳትም። እርግጥ እና አሁንም ከበሽታው ሙሉ በሙሉ አገግማለች። ኢዛቤል ለጥያቄዎቿ ምላሽ ሰጠች። እስራኤል የሚገኙ ጓደኞቿ ኤርዝን እንዳስተዋወቋት ብትገልጽም ስለ ጉዳዩ እንደማታውቅም ተናግራለች። ለቤተሰቦቹ ይቅርታ መጠየቅ እሻለሁ። ምን እየተከናወነ እንዳለ ባውቅ ኖሮ በፍጹም ይህን አላደርገውም ነበር ትላለች። በዩክሬን ደግሞ ለ5 ዓመቱ ቪክቶሪያ የተዋጣው ገንዘብ $280,000 አካባቢ ነው። ለሃሊና ሄክተር ለተሰኙ ሜክሲኮ ለሚገኙ ሕፃናት ገንዘብ የሚሰባሰብበት ድረገጽ አሁንም እርዳታ እየተቀበለ እንደሆነ ማየት ችለናል። ሁለቱም ሕፃናት ሞተዋል። የቻንስሌቲካቭ የአሜሪካ ቅርንጫፍ ሴንተር ራፋኤል ከተባለ አዲስ ድርጅት ጋር ግንኙነት ያለው ይመስላል። ቢቢሲ ሁሉንም በመሰለ የገንዘብ ማሰባሰብ ማጭበርበር ላይ ለተሰማሩ ድርጅቶች ጥያቄ ቢልክም አንዳቸውም ምላሽ አልሰጡም። እርዳታ አሰባሳቢ ድርጅቶች የሚቆጣጠረው የእስራኤል መንግስት መስሪያ ቤት አንዳንድ ድርጅቶች ለሕገ-ወጥ ስራቸው ድርጅት እንደሚመሰርቱ ማስረጃ እንዳለው ይናገራል። የዩናይትድ ኪንግደም ቻሪቲ ኮሚሽን ደግሞ እርዳታ የሚለግሱ ሰዎች ገንዘብ ሲሰጡ ድርጅቶችን በጥንቃቄ እንዲመለከቱና ጥርጣሬ ካላቸው ጥቆማ እንዲያደርጉ አሳስቧል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።